ልጅ ባልወልድ በቃ ተለያይተን ቀረን ማለት ነው። በቃ ባንቺ ውሳኔ በዛ። አሁንም እኮ የመጣሽው እኔ በእርግጠኝነት መውለድ እንደማትችይ ስለምታውቂ ነው አይደል? አይሻርል ስሜታዊነትሽን ስንት ነገር እንዳበላሽ ሁሌ ተይ እልሻለሁ። ሌላ ጊዜ እንደምትሰሚኝ እኔ መስማት ነበረብሻል እንዴ? ውጤቱ የሚያሳየው እኔ መውለድ እንደምችል ነው። የምርና አዎ፣ በጣም አንዳንዴ ክሊር ያልሆኑ ነገሮች አሉ። ገብተዋል። ያ ነገር ሳይፈታ በደፈናው ተነሽ በቃ ይዞሽ እኔ እንደማውለድ በምን እርግጠኛ ነሽ? እስኪ እኔ ከማከብደው ብዬ ነበረ ማለት እኔ እንደማልወልድ ምንድን ነው እርግጠኛ ያደረጋት ነገር? የስራ ቦታ ላይ ሰዎች በቃ ሁሉ ሰው የሚያቀብን የሚመስል ሰፈር ላይ በቃ ኮንፊደንስ አይሰማህም። አብረን የምንቀጥል ከሆነ እንቀጥላለን፣ ማንቀጥል ከሆነ ግን ከጎንሽ ሆኜ እንደ በፊቱ እንደ ወንድምሽ ላግዝሽ። በተለይ ደግሞ ወንድ ልጅ አትችልም ተብሎ ሲነገረው ከባድ ነው። አንቺ መውለድ እንደምትችል ነገርኳቸውም። ያው ይሄን ያለ መውለድ ያሳዝናቸዋል። ሳያት ምን አይነት ስሜት ይሰማኛል እሱ ነው የሚያሳስበኝ እንጂ አንዳንዴ ይቅርታ ማድረግ እኮ ላይ ከብድ እኮ ይችላል። ግን ስትለያዩ ነው ወደ ቤተሰብ ተመለሽ፣ ቤተሰቦችሽ ደግሞ ሌላ ሰው አዘጋጁልኝ። ያው ልጅም እምቢ ሲላል እኔ ድንገት በንዴት ተነስቼ ከቤት ወጣሁ። እና የእኛም ደግሞ ማቹሪቲም ስለሚጎለን ምናልባት ጉዳይ ልጆች ጋር ይደርስና ፊቴ ላይ ይታወቅብኛል ብለህ ደግሞ ትፈራለህ። የውስጥ ስሜት ደግሞ መደበቅ አትችልም። አዎ በጣም ከባድ እኮ ነው። አሁን እኮ እሱ እኮ ነው አሁን እንትን እንኳን ብትሆን እንደው ዝም ብለህ ተነስተህ የሆነ መጠጥ ውስጥ ምናምን በቃ የሆነ ቦታ እንትን ታደርጋለህ። ግን እንዳልኩ ነው በጣም እኔን የሚፈልግ ስራዬ ሁሌም እኔን ይፈልገኛል። የማገኛቸው ሰዎች ደግሞ ትንሽ ሌቭል ስለሚለኝ ያ ስለሚያስቸግረኝ ይከብደኝ ነበር እና በቃ ከራሴ ጋር በጣም ትግል ነበር እና በጣም ብዙ እውነት ለመናገር እንደዚህ ነው ብዬ የማልነግርህ ሀስል ውስጥ ነበር የገባሁት። ከዛ ግን እንደምንም ብዬ ሕክምና ተቋም መሄድ እንዳለብኝ በጣም ብዙ ሰዎች እንዳልኩ ስራዬ ላይ ተጽዕኖ ፈጠረ። ማህበራዊ ህይወት ላይ ከቤተሰብ ጋር ያለን ግንኙነት ራስ ላይ የሚኖራል ራስ ማጣት የሚባሉ ነገሮች በቃ እና ማለት ራሴን መጣሉላ ጀመርኩ። ማለት የሆነ መቼም ራስን የምትይዝበት ትናንትና መንገድ አለ። የተውከው እየቀነስክ ትመጣለህ። ያው ሁልጊዜ በፊት መቼም ልብስን ቶሎ ቶሎ ትቀይራለህ። እያንዳንዷ ነገር በጣም ቫልዩ ትሰጣለህ። ለእያንዳንዷ ነበር ትኩረት የምሰጠው ቫልዩ የምሰጠው። ፋይናሊ ግን እነዚህን ነገሮች በሙሉ እየቀነሰ ይሄው ከጸጥታው በኋላ የመጣው ፕሮግረስ ነው በጊዜ ሂደት። ከዛ ራሴን የቱ ጋር ያገኘሁት በቃ ይሄ አንድ ከእኔ የተጠበቀ አሁን እኔ ማኔጅመንት ላይ ነው የምሰራው፣ ባንክ ማናጀር ነው ብያለሁ ቅድም። እና እንግዲህ ከእኔ ከሚጠበቀው በታች ከስተመር ይመጣል፣ ታናግራለህ፣ ሊበደርም ይመጣል። የዶላር ኢሹ በጣም ብዙ ነው፣ የማይመጣ የለም እኛ ጋር። እና ባለስልጣን መጥቶ ሊያናግር ይችላል። እና ሲያየኝ እና ያለኝ ፖዚሽን ሲል ምንም ሊገናኝ አልቻለም። እና ያ ነገር በጣም ራሴን በቃ መታዘብ ጀመርኩ። ከዛ ስራ ባልደረቦቼን አብሮ አደጎቼን በጣም ኢንፍሉዌንስ አደረጉብኝ እና ወደ ሕክምና ተቋም መሄድ እንዳለብኝ ያው በእነሱ ግፊት። ከዛ በቃ ምንም ችግር የለም እኮ ማለት እነሱም እንትን ያሉት ትሪት ያደረጉኝ እውነት ለመናገር እግዚአብሔር ይስጣቸው። አዶፕት ማድረግ እኮ ትችላለህ፣ ምንም ችግር የለም፣ ይሄ እኮ በአንተ ላይ ብቻ የተፈጠረ አይደለም የሚለው ነገር በተደጋጋሚ ቮይስ ሲበዛብኝ በቃ ልሂድ እስኪ የታባቱና እንደው ጉዳዩን ሊሆን እና የሚፈጠረውን ነገር አምኖ መቀበል ነው። መቼ ሙት እንትን የሚል ነገር የለኝም አልኩት። አንደኛ ሁሉም ነገር የፈጣሪ ፍቃድ ነው። እኛ ወደን ፈልገን የምናመጣቸው ነገሮች ይታዘዛሉ። እሱን እኮ ነው። እና ሐኪሙ ጋርም ሲሄድ ያለኝ ምንድን ነው አሁን አንተ እንዳልከው በፈጣሪ ታምናለህ። ልጅ እግዚአብሔር ስጦታ ነው። ተሰጥቶስ አካል ጉዳተኛ ቢሆን ዱርዬ ቢሆን ቢሞትብስ ምንድን ነው የምታረገው? ማወቁ ጤናማ አውቀህም ላይሳካም ይችላል። ማመን መቀበል ያለብህ በዚህ ደረጃ ነው። ከአንተ ደግሞ ይሄ ጠብቅ እንትኖች አሉ። ብቻ ካውንስሊንግም ነበሩ እዛው ላይ በጣም ትሪት አደረጉኝ። በጣም አሪፍ
ተቋም ነው እኔም የሄድኩበት። ትሪት አደረጉኝ፣ ብቻ ገባው፣ ታየ። ከዛ ውጤቱ ሲመጣ ግን እየተጠበቀው አልነበረም። ምን ተፈጠረ? አዎ እሱ ነው። አሁንም እኮ እሷን ለማየት በጣም የቸገረኝ ነገር ለዛ ነው። ገብቶሃል? እሱ ያለችው አልነበረም እውነት ለመናገር ውጤቱ የሚያሳየው እኔ መውለድ እንደምችል ነው። የምርና? አዎ በጣም በጣም የሚያሳዝን ነው። እሷ ጋር የሆነ የተፈጠረ ስህተት አለ ማለት ነው። አዎ አይ ቲንክ በግምት ነው እሷ ዲሳይድ ያደረገችብኝ እንጂ ያኔ ግን እንመርመር ምናምን የሚለው ነገር ውስጥ አልገባችሁ ወይንስ እሷ የቤተሰቡ ጫና ምናምን ስለገባባት ወደ ሌላ በርግጥ የነገረችኝ ነገሮች አሉ ወደዛ ስለገባችሁ አልፋችሁ መሄድ አልፈለጋችሁ? ትንሽ ትቸኩላለች። አይ ቲንክ አጣደፈችው ነገር ነው። ቸኮለች፣ ብቻ ባጭሩ ቸኮለች ለውሳኔ በቃ ለሁሉ ነገር በቃ ይዛ ልክ እንደ ታመቀ ፕሬዠር እንዳለው ነገር ወይ እንደ ግድብ አስበው አንዴ ነገሮችን ፍርስርስ ሆነ ያወጣቸው። ጊዜም አላገኘሁም እውነት ለመናገር። እኔም እንዳልኩ ነው በቃ ቶሎ እንትን አልልም፣ ወደ ውስጤ ገና ገብቶ ዳይጀስት አድርጎ ምናምን ነው ፋይናሊ ራሴን እየጎዳኝ ሊል ሲል ነው ሰዎች ደርሰውልኝ እኔ ባክፋየር አድርጌ እንደገና አሁን ሰው ራሱ ሆነ ለመናገር እና ሕክምናው ላይ ሲሄድ መውለድ እንደምችል ነው የተነገረኝ እና በጣም በቃ ደነገጥኩኝ፣ አላመንኩም። ሌላ ተቋም ሄጄ ቼክ አደረኩኝ፣ ኖርማል ነው የተባልኩት። ራሴን ታዘብኩት። ማለት አንድ ፊደል የቆጠረ ሰው እንዴት በሳይንስ አያምነው? ሄጄ ቼክ አላደረግም በሰዓቱ ምን ችግር አለው? አሁን አንዳንዴ ይህም የኔ ጥፋት ነው ብዬ አስባለሁ። እኔ እንሂድ ብዬ መመርመር ነበረብኝ። ግን በቃ እኔም ምን አይነት ነገር ውስጥ እንደገባው በወቅቱ የማስታውሰው ነገር የለም። በቃ ከእሷ የመጣውን ዝም ብዬ አስተናገርኩት፣ ወደ ህይወቴ ተቀብዬው ተግባራዊ እንዳደረኩት ነው። አንዳንዴ የሚጸጽተኝም እሱ ነው። እና አንተ ጋርም ጥፋቱ እውነት ነው። እሷም በእርግጥ ያው ጥፋት ሰርታለች ማለት ሌላ ህይወት ውስጥ መግባቷ፣ ሌላ ግንኙነት ውስጥ መጀመሯ በእርግጥ ሌላ ታሪክ ነው። ባይዘው እኔ እሱን ያው ስሰማ በጣም ነው ያዘንኩት። እውነት ለመናገር በጣም ከባድ ነው ማለት እኔና እሷ እውነት ለመናገር እኔ 2ኛ ዓመት ምናምን ሆኛለሁ ስራ ከጀመርኩኝ። እሷ አይ ቲንክ የኮሌጅ ተማሪ ሆና ነው የተዋወቅኳት። በጣም የቆየ ነው። በጣም የቆየ ነው እና በጣም እንትን ነበረ እውነት ለመናገር በጣም አግዛት ነበር በትምህርቷ ላይ። አጋጣሚ ያው ፋይናንስ ላይ ነበር እሷ የምትለው፣ እኔ በዛው ስራ ላይ ስለሆነ አንድ ስለሆነ በጣም ጥሩ ነበር። በዛ ነበር የፍቅር እንትናችንም እንትን የሆነው። ያው እንደ ታላቅ ወንድምና እንደ ታናሽ እህት ነበር መጀመሪያ እኮ የምንተያየው። በቃ በጣም ያው ልጅነትም ስላላት እንዳልኩ ትቸኩላለች እንጂ ሌላ ችግር የለባትም። በእርግጥ ያኔ ግን እኔም ትንሽ እንትን አልኩኝ፣ ግን በጣም ውስጤን ጎዳኝ። ያም ማድረግ እሷ ከሌላ ሰው ጋር ሌላ የፍቅር ታሪክ አላት ሲባል በጣም አመመኝ እውነት ለመናገር በጣም ነው የከበደኝ። ያን ደግሞ ከእሷ መስማት መወር ደግሞ በጣም እሱ ደግሞ ህመሙ ይከብዳል። ለምን ባይዘው እዚህ እንዳልመጣ አንደኛው ካላረገኝ እንድመጣ ማለት እዚህ ና ስትለኝ እንዳልመጣ ካረገኝ አንደኛው ምክንያቱም እንደሆነ ታውቃለህ፣ ወንድ ልጅ ሆነ አትችልም መባል በጣም ያማል። ባይዘው ምንም ነገር ይሁን ባይዘው ምንም አትወድም ደግሞ ማለት ስፔሻሊ ደግሞ እሱ በኢትዮጵያ ኮንቴክስት በጣም የስራ ቦታ ላይ ሰዎች በቃ ሁሉ ሰው የሚያቀብን የሚመስል ሰፈር ላይ በቃ ኮንፊደንስ አይሰማህም። በቃ የኛ ክሎዝ አይደለን እያንዳንዱ ማውራታችን እና አሁን እዚህ ሚዲያ ላይ መጣብራ ስትለኝ ምን ብዬ ነው አሁን በጣም እኮ አንድ ሪሰርች ሰርች እኮ ላብራራ አይደለም የምመጣው እኮ አትችልም ተብዬ ነው አይደል? ያ ነገር ተቋቁሞ መምጣት ለኔ በጣም ከአንተ ጋር ከፍተኛ ግብግብ ይፈጠረ አንደኛው እሱ ነው። እና አስበው በቃ እሷ ከሌላ ሰው ጋር ስትባል አናዘር ላይ ብለው ነው ህይወቴ በጣም በቅቶ ያኔ ነው ወይ ወደ መጠጡ በደንብ ከፍቼ የገባሁበት በጣም ያው ከራስ ወደ መሸሽ ራስ አስበው እኔ በፊት
በጣም ስራ ከበዛብኝ እስከ 2 ሰዓት ቢሮ ልቆይላ እችላለሁ። ጠዋት 12 ሰዓት አርሊ ነው የምገኘው ምናምን ነገር ኃላፊነቱም ስላለ ነው። በጣም ደግሞ ትረስት ያደርጉኛል አለቆች በላይ ያሉት ቦርድም በጣም ፌመስ ከሚባሉት ነው። የኛ ብራንች አሪፍ ነበር እውነት ለመናገር በጣም ወደ ሄድኳርተርም የመምጣት እድሎች ነበሩ እና በዛች በተፈጠረ ሙቭመንት ነው ያችን እድል ራሱ ያጣሁት እና አሪፍ ወደ ማኔጅመንቱ ወደ ላይ ወደ ሄድኳርተርም የመምጣትም እድሉ ነበር። ግን ፋይናሊ ልክ ይሄን ከሰማሁ በኋላ እስከ 3 ሰዓት ቁጭ ብሎ የሚያመሻው ስራው ቦታ ላይ እሱ ቀረና ሌላ ስራ ቴንክ ዩ በቃ መጠጥ ቤት ገባን እስከ 3 እስከ 4 እስከ 5 አንዳንዴ በቃ እና የህይወት በጣም ነው እኔ እንጃ ለማንም አልመኘው። ከባድ ነው የሆነት የነገርከኝን ባለፈው ያወራናቸው አለው ስትናገር ደግሞ ሞደንት ነውና እስቲ አሁን ብታገኛት ፊት ለፊት ብትገናኙ በመጀመሪያ ደረጃ ማይንስ ሜል ሊሰማ ይችላል። ሲቀጥል ጥያቄ ምን ሊሆን ይችላል? የመጀመሪያ ጥያቄ ብዙ ጥያቄዎች ሊኖሩ ይችላል። እኔ የሚሰማኝ ስሜት አስበው ወንድ ልጅ ነኝ እንዳልኩ አትችልም ያለ ሰው ስታገኙ ምን አይነት ስሜት ይሰማል? የመሸነፍ ያም ደግሞ በስተት ማለት ያልሆነ ያልተፈጠረ ነገር እኔ እንጃ እንደዚህ ነው ብሎ መናገር በጣም ይቸግረኛል። እኔ እንጃ በጣም ማለት ከባድ ነው ለኔ ማለት እኔ እንጃ እኔ አላውቅም። እሷ ማለት በጣም እኔ ላይ በጣም ትተማመን ነበር በደንብ ነው እንትን የምትለው ግን ድንገት ሺፍት ሆኖ አትችልም ስትባል ያ ነገር ትንሽ ያማልና እሱ ህመም ትንሽ ይከብደኛል ብዬ አስባለሁ። ግን ያው ነገሮች አልፋሉ። አይ ቲንክ አሁን ጥሩ ላይ ነህ። ከነዛ እንትን መረበሾች ወጥተህ ምናምን ነገሮች እየተስተካከሉ ነው አሁን። ስለዚህ ስሜትን ተቋቁመህ ታናግራታለህ ብዬ ተስፋ አደርጋለሁ። እንግዲህ ያው መቼም ሰው ልጅ ነኝ ምን አይነት እንትን እንደምል አላውቅም ግን አይ ቲንክ አሁን እውነታውንም ስለማውቀው እኔ ያለ አይደለሁም። አሁን ደግሞ ይሄን አታውቅም ግን ይሄን ስትነግራት ምን ሊሰማት ከባድ ነው። እሷን እራሱ ማለት እንግዲህ አችልም ተብለሃል ሲረጋገጥ እውነታው እዚህ ላይ አለ። ያን እውነታ ሲሰማት ወይም ስትሰማው ከባድ ስሜት ነው መቼስ የሚሆነው። አዎ በደንብ ነው ማለት እርግጠኛ ነኝ። ያው እንዳልኩ ለልጅ ብላ ፈልገው ነው እንጂ አይ ቲንክ ምንም ፍቅር ይኖራታል ብዬ አላስብም። ለምን በደንብ እንተዋወቃለን እና እሷ ረጅም ጊዜ ተማሪ እያለች ከሆነ እና በደንብ ስሜቶቿን በደንብ እኔ ነው የምጋራት ብዬ ነው የማስበው። አይ ዶንት ኖ እንትን ብትል ኖሮ ይሄ የፍቅር መሸናነፍ ቢሆን ኖሮ ምንኛ አትመጣም። ፈልጋ የሄደችው ልጅ ነው። አይ ዶንት ኖ ከእንግዲህ ከእሷ ይሆናል ብዬ ነው የምገምተው። ግን ያንንም ካጣች አይ ቲንክ ቻላከም እንግዲህ የሷን ነገር ብቻ አይ ቲንክ ምቾት ለምን እንደጠየቁ ታውቃለህ? እውነት ለመናገር እዚሁ ቢሮአችን ናት ያለችው እና ያንተን ፈቃደኝነት ጠይቄ ለማስገባት ምናልባት ስሜቴ የሚረበሽ የሚጎዳ አይነት ከሆነ አላውቅም ግን ያው ላሳውቅ ብዬ አስፈቅጄ እንትን እንድትል ያው ምን አለ መሰለህ እኔ አሁን አትግባ ማለት ጤናማነት አይደለም። ለምን መሰለህ ማለት ይሄን ፕሮግራም ያዩ ብዙ ሰዎች አሉ እና ያው አንዳንዴ ማስተማርም አለብህ ከዛ አንፃር ነው እንጂ የግል ስሜትን ካልክ እውነት ለመናገር በአንድ አካባቢ እንዴት ልበል ያው ለምሳሌ እሷ ቦሌ ነች ከተባልኩኝ እኔ ከቻልኩኝ መገናኛ መሆኑን መርጣ ይመስላል አሁን ባለው ሴናሪዮ ብቻ እሷ ማለት ማታይበት ለምን ጥሩ አይደለም ማለት ብዙ ክፉም ደግም አለ አይደለ እቺ ሰውን እንጂ ማህበራዊ እንስሳ አይደለ እና ያንን ነገር ነው። ግን እንዳልከው ያው ሰዎች የሚማሩበት ከሆነ መቼም እቺን ጊዜ ተቋቁመህ ለወደፊቱ እንደዚህ አይነት የትዳር ህይወቶችን የመታደግ እድሎች ይፈጥራል ብዬ ስለማምን ያመመኝም ቢሆን ፈቃደኛ እሆናለሁ። በጣም አመሰግናለሁ። የሆነት እዚህ ላይ እንኳን
እንዳልተጫንኩ በጣም ተስፋ አደርጋለሁ። አይ አሁን እንዳልኩ እንትን ብለናል እንዳልኩ ነው ማለት በደንብ አንተም ተረድተኛል። እኔም አሁን የአንተም ፕሮግራም አስፈላጊነት ማምኜበታለሁ። የጫናው ሳይሆን እንዳልኩ የግል ስሜት ስለሆነ ነው እንጂ አይ ቲንክ ተጭነኛል ብዬ አላስብም። ያ ጊዜ አልፏል። በጣም አመሰግናለሁ። እንግዲህ ወደ ተመልካቾች እውነት ለመናገር ጊዜ ኖሮን እንደዚሁ ማለት ብዙ የሚነገር ነገሮች እንዳሉ ተስፋ አደርጋለሁ። ከስራ ካለበት ስታተስም ከኃላፊነቱም ከምንም አንጻር ብዙ ነገር እንደሚኖር ተስፋ አደርጋለሁ። ሁለተኛ ደግሞ ያው እሷም ገብታ ምን ሊሆን እንደሚችል ያለውን ነገር በደንብ እናያለን። እንግዲህ ወደ ተመልካቾች አሁን ሱራፌልን በጣም እያመሰገኑ ፈቃደኛ ሆኖ ነው ከዚህ በፊት በጭቅጭቅ ነው እዚህ መጣ። አሁን ደግሞ ትምጣ ቁጭ ብለን እናውራ ብሏል። ለማውራት ለመነጋገር ፈቃደኛ ስለሆነ በጣም አመሰግናለሁ። ምክንያቱም በዚህ ሰዓት አስተውለ ከሆነ መነጋገር ስለጠፋ ነው፣ ቁጭ ብሎ ማውራት ስለጠፋ ነው። ብዙ ነገሮች መስተካከል እየቻሉ መስመር መያዝ እየቻሉ ከመስመር ወጥተው ብዙ ነገሮች እየተበላሹ ያሉት እና በጣም አመሰግናለሁ። እውነትም የኃላፊነት ኤችአር ውስጥ ነው ኤችአር ነው የሚባለው የብራንች ኃላፊ ነው። በርግጥ ችግር የለም። ከካሜራ ጀርባ ኑሐሚንን አስገቡልን። ከእሷ ገብታ ደግሞ የተወሰነ ቆይታ ይኖረናል። እንግዲህ ቅድምም ብያለሁ ከመግቢያ ላይ መቀጣት ያለብኝ እንቀጣለሁ። ለዛኛው ለፈጠርኩት ጫና እና እዚህ ጋር ሰላም ለመፍጠር ነው። በነገራችን ላይ ተመልካቾች ከካሜራ ጀርባ ማለት መምጣት ስለሌለባቸው ካሜራ ፊት መምጣት ስለሌለባቸው ነው እንጂ ብዙ ነገሮችን እናሳልፋለን። ልመታ ደርሼ አውቃለሁ ወይ ልመታን በንዴትም አውቃለሁ ምናምን ይሄ ከማግባባት አንጻር እና አሁን ከዚህ በፊት ዋሽቶ ማስታረቅ ይባላል። እኔ አሁን የቀረኝ ደብድቦ ማስታረቅ ነው። ምንም እኮ አልቀረም እኮ ቢሮ ያው መውጫ መግቢያም እኮ ነው ያሳጣኸኝ። ኤቭሪ ቦታ ላይ ያገኛለሁ። አንዳንዴ ጠላይ እስክትመስለኝ ድረስ ነው እና በእርግጥ እኔ ደስ ያለኝ ኮሚትመንትን ወደዋለሁ ማለት ጥረት ተስፋ ቆርጥም እና አንዳንድ ሰው እንደዚህ አይነት ሰው ደስ ይለኛል። የሆነ የያዘውን ነገር ከዳር ማድረስ የሚወድ ሰው ኒድ ያለው ፍላጎት ያለው ኢነርጂ ያለው ሰው ለዚች ሀገር ያስፈልጋል። ግን ቅድም እንዳልኩ መነጋገር ደግሞ አሁን እኮ ምን መሰለህ መነጋገሩ ሰው እኮ የጠላውም ግን ያደግንበት መንገድ እና ከዛ ደግሞ ህመሙ እኮ ነው እንጂ ኤኒዌይስ ግን በጣም እኔም ጥሩ ነው። እውነት ፕሮግራማችሁ አላማችሁም ጥሩ ነው። በርቱ ማለት ነው። በጣም አመሰግናለሁ። ምስጋና እንዳላበዛ ከካሜራ ያለው ቆዩ አይደለ ሆነ ኑሐሚን ለመጥራት ሊድሩኝ ያስመስሉት ደጋሚ ተብሎ ለብሳ መጣና ግን ጊዜን የተሻማው ይመስለኛል። በጣም ይቅርታ እንግዲህ አንዴ አምና ስለመጣ ብዬ ነው። አይ አንዳንዴ ለመልካም ነገር እንዳልኩ ለማስተማርም ለመማማርም በጣም ይቅርታ። ተነሽ በቃ ይዙሽ ምናልባት ሱራፌ አስቸገርኩ አላውቅም፣ ግን እኔ ይቅርታ እንዳደረግላት አልተሰማኝም። እውነቱን ስነግር መስሎሻል? ይቅርታ እንዳደረግልሽ ማለት ይቅርታ የሚያደርግ ሰው እንደዚህ ነው? ያው እኔ ቅድም ነገር ያለው እሷም በርግጥ የምታውቀኝ ይመስለኛል። ማለት እኔ በአንዴ ነገሮችን እንትን ለማድረግ ትንሽ ይቸግረኛል ማለት እሱማ ገባኝ። ግን ይቅርታ የሚለውን ነገር ነው እሷም ይቅርታ ለመጠየቅ ነው ተንበርካ የነበረው። አንተ ግን አንዳንዴ ክሊር ያልሆኑ ነገሮች አሉ። ገብተዋል። ያ ነገር ሳይፈታ በደፈናው ዝም ብለህ ይቅርታ ተባብለህ ፋይናሊ እነዛ ነገሮች እየመዘዝክ መልሰህ መጣያ ከሚሆኑ ማለት አሁን ማወቅ የምፈልገው ወይም ግልጽ እንዲሆንልኝ የሚፈልገው ነገር አለ ነው? አለ እንጂ በደንብ አለ እንጂ ማለት እንዴት ዝም ብለህ እንትን ትላለህ ማለት እንዴት ገብቶኛል። አሁን እኮ ህጻናቶች አሁን ልጆች ብንሆን እሺ ተጣልተህ ተሳስቀህ ተቃቅፈህ ተደባድበህ ወዲያው ሰላም ታወርዳለህ። እኛ እኮ አሁን ስማርት ሰዎች ነን ማለት እና ትንሽ ዳይጀስት ማድረግ አለብህ። ማወቅ መረዳት ያለብህ ነጥቦች አድሬስ ማድረግ አለብህ
እኔ እንደዛ ነው የሚሰማኝ እንጂ ያው ኑሐሚን ሰምተሻል። ስለዚህ ሊጠይቅሽ የሚፈልገው ግልጽ እንዲሆንለት የሚፈልገው ጥያቄዎች አሉ። ያለ መመለስ ዝግጁ ነሽ? እርግጠኛ ነሽ? ስለዚህ ጥያቄ ያው እኔ አሁን የምፈልገው አብረን እንድንቀጥል እንደ በፊቱ እሱ ላይ አሁን ስለሽ አሁን ስላለበት እናውራና እሱም ይገን እንኳን ሙሉ በሙሉ ልቤ ይቅርታ ለማድረግ ራሱ ጥያቄ እንዲመለስ እፈልጋለሁ። ይሄ አብረን ስለመሆን ማለት ወደ በፊቱ ወደ መመለስ ጉዳይ ሁለተኛ ጉዳይ፣ የመጀመሪያው ጉዳይ እዚህ ጋር ለሱ ግልጽ አድርገሽለት ይቅርታ መደራረጉ ነው። ከዛ በኋላ እሱ የእናንተ ሂደት ነው አይደል? ስራ እሱ ገና በጣም ጊዜ የሚወስድ ነገር ነው። በእርግጥ በደንብ ጊዜ ያስፈልገዋል። እንደዚህ አይነት ነገሮች ያው ተመልሰ የማትወጣበት ህይወት ነው ትዳርና እሱ ሳይሆን አሁን እንዳልከው አንተ እስኪ ስለ ችግሮቹ በደንብ ማለት እኔም ያልተረዳኋቸው ነጥቦች ስላሉ እነሱ መረዳት አለብኝ ብዬ አስባለሁ። የመጀመሪያው ነገር እኔ አሁን ሆነን ለመናገር ብዙ ነገር ተቋቁመሽ አልፈሻል። ግን እንደዚህ በፍጥነት እንድትወስኝ ያደረገች ነገር ምንድን ነው የሚለውን ነገር የመጀመሪያ ማወቅ እፈልጋለሁ። ማለት ወደ ሌላ ህይወት የገባችበት ነው ከአንተ ጋር ያለው ነገር ነው ግልጽ እንዲሆንላት ነው። ተረድተኛል? እሺ ላስተካክልልሽ። እኔ እንደማውለድ በምን እርግጠኛ ነች? እስኪ እኔ ከማከብደው ብዬ ነበረ ማለት እኔ እንደማልወልድ ምንድን ነው እርግጠኛ ያደረጋት ነገር? ምንድን ነው ቶሎ እንድትወስኝ ያደረገች ነገር? ፍቹ ላይ ያጣዳፈች ነገር ምንድን ነው? ያው መጀመሪያ ቤተሰቦች ያለው ግፊት እንዳለው ነው። ትንሽ ገንዘብተኛ ነው። ያው የቤተሰቦች ግፊት አለ። የሱ ቤተሰቦች ውለዱ ያ ማለት እንትን ስላለ ንዴትም በቃ ስሜታዊ ነበርኩ በሰዓቱ ነው ተነስቼ ሄድኩኝ ማለት ነው። ስለዚህ የቤተሰብ ጫና ነው። እሱን እኮ በሕክምና ወይም ደግሞ ማረጋገጥ ባለባቸው ወይ ሊታረጋገጡ ትችሉ ነበር። ግን ያው እኔ ያን ጊዜ ንዴት ውስጥ ነበርኩኝና የሁለቱም የኔ ብቻ አይደለም የእሱም ቤተሰቦች ግፊት ነበርና የእነሱ ፍላጎት ነው። የእነሱን ማለት በቃ ውለዱ የሚለው ጥያቄ አለ። ያው የኔ ቤተሰቦችም ብዙም እሱን አልተቀበልኩም ነበርና ደስ ነገር ሲፈጠር አንቺ በቃ የቤተሰብ ጫና የአንቺ ቤተሰብ ጫና ማድረግ የእሱ ፍላጎት ምናምን ነው እንጂ በትክክል እንደዚህ ነው ብለሽ የማረጋገጥ ነገሩ የለም። እሱን ያው እኔም ስለነገርኩ ብዙም የተለየ ነገር በእርግጥ እንትን አላለች ነው። እንደው እሺ ይሁን ማለት እኔና አንቺ ከተለያየም በኋላ አዲስ ጓደኛ እንዳለች ሰምቼ ነበረ እና የቆየ ነበረ ማለት አብረን እያለን ነበረ ጓደኛ የነበራችሁት ከሱ ጋር ነው። እሱ እንዴት ሊሆን ይችላል? ግን የቤተሰቦችን እና ፍላጎት ለማሟላት በሰዓቱ ንዴት ውስጥ ስለነበርኩ አብረን ሆነን ሳይሆን ነገር አብረን ሲያደርግ ነበር። ካረገ በኋላ ነበር ፈጠነ ገብተዋል። አሁን ለምሳሌ ከተለያየን አይ ቲንክ ከ3 ወር ከ4 ወር በኋላ ነው ጓደኛ የሚያዟ እና እንደዚህ አይነት ህይወት ውስጥ እንደገባች የተነገረኝ እና ይሄ ነገር ምንድን ነው ቀድሞ የተዘጋጀ ነው ወይ ወደሚለው ሀሳብ ነው የነዳኝ እና እኔ ያ ህይወት ነው በጣም የሚጎዳኝና እንዴት በፍጥነት እንደዚህ አይነት እንትኖች ተፈጠሩ? እንደዚህ አይነት ታሪኮች እንዴት ሊፈጠሩ ይችላሉ ነው? ያው የቤተሰብን ፍላጎት ለማሟላት ነው። አንደኛ ንዴትም ውስጥ ስላለ ሰው በአጋጣሚ ወደ ህይወት ይገባልና በቃ በአጋጣሚ ብለን ያዘ። አጋጣሚ ጥሩ አይደለም። ያው ይከብዳል ማለት አሁን አጋጣሚ ነው ብለህ ለመረዳት ቢያንስ ከ4-5 ዓመት በላይ የገነባውን ህይወት በ4 ወር ውስጥ ቀይር
እንደዚህ ሲሆን ደረጃ ሲሆን አጋጣሚ ሊሆን ትንሽ እንትን ይላል ነው እና እኔ እንዳልኩ ስሜታዊ ነች። በእርግጥ ግን የፈለገ ስሜታዊ ብትሆን በፊቱ ውስጥ ያለው ስሜት እንትሳትለው እንደዚህ አይነት ህይወት ውስጥ መግባት ትንሽ ያስቸግራልና ወይስ ግን ተጋብታችሁ ነበር ከሱ ጋር? እንደዛ ነገር አብረን እየኖርን ነበር። እና ለምን ተለያያችሁ? እዚህ መምጣቱስ ምን አስፈለገ? ውስጤ ሰላም አልተሰማውም። ከአንተ ጋር የነበረን ቆይታ እንዳለ ሆኖ ውስጤ በሰላም መቀመጥ አልቻልኩም። በቃ እሱ ብቻ አይደለም፣ ያው ለኔ ነገርሽኝ ነገር አለ። ልክ ነህ፣ ግን ለመናገር ከብዶች ነው። ያው ከኔ አንደበት ከሚሰማ ከሱ የተሻለ ነው። አይ ቆይ እስኪ ከኔ ያጣሽውን አገኘሽ? ለምሳሌ ከኔ ያጣሽው ነገር ምንድን ነበር? መውለድ አልቻልሽም ነው? ምንድን ነው? አልቻልኩም። ውስጤ የሆነ ያለው እንዳለ ሆኖ ግን አልቻልኩም። እና እሱ መውለድ አይችልም ነው? እሱ መውለድ ይቻል አልቻል አላውቅም። ግን ያው ይህ ነገር እየተደጋገመ ሲመጣ ራሴን ለማወቅ ለመመርመር ወሰንኩኝ። ሲሄድ ግን ያው እኔ መውለድ አልችልም። አይሻርል ስሜታዊነትሽን ስንት ነገር እንዳበላሽ ሁሌ ታይልሻል። ሌላ ጊዜ እንደምትሰሚኝ እኔ መስማት ነበረብሻል እንዴ? ምን ያህል እንደተጎዳዳና ይሻላል። ልክ እና አንቺ እንደሞከርሽው እኔም ሄጄ ሞክሬያለሁ፣ መመርመሩ ማለት ነው። እኔ ግን ውጤቴ የሚያሳየው መውለድ እንደምችል አዎ የሚያጋባ ነገር ነው። በነገራችን ላይ እኔ ሁሌ እነግራታለሁ፣ አትሸኩኝ፣ ተረጋጊ ማለት ያልፋል። ገብቷል? እያንዳንዱ ጊዜ ያልፋል። ገብቷል? ይህን ትዳር ለመገንባት የወሰድነውን እውነት ለመገንባት የጣርነውን ጥረት ታውቀዋለች። በጣም ከፍተኛ ጥረት አድርጋለች። እሷም የከፈለችው መስዋዕትነት አለ፣ እኔም የከፈልኩ መስዋዕትነት አለ። አስበው እንግዲህ በራሷ ጥፋት እኔ ጥፋተኛ አድርጋ ነው እንግዲህ እንደነላይ ያደረገችው እና በጣም ይሄውን ምን እየሰማሽ ነው? አይሻርል ስንት ታውቂያለሽ? የስራ እድገት እንዴት ፕሮፖዝ እንደተደረኩኝ አይደል? ፕሮሞሽን ተደረግኩ። በቃ በጣም ጥሩ ፖዚሽን ላገኝ እንደነበር ታውቂያለሽ እንጂ በወቅቱ ያን ሁሉ ነው ያጣሁት። አሁን እዛው ባለሁበት ነው የብራንች ኃላፊ ላይ ነው ቁጭ ያልኩት። ይሄን እድል እስኪመጣ ድረስ እንደገና የቦርድ ሚቲንግ ምናምን ይፈልጋል። ጠቅላላ ጉባኤ ምናምን አድርገው ነው ገና ያ ሁሉ ሰው እንዴት እንደሚያከብረኝ እንዴት እንደሚሆንልኝ ታውቂያለሽ። ምን ተሰማሽ? አሁን ስሜቴ በጣም እየተለዋወጠ ነው። ያው አንዳንድ ነገር በመቸኮል ብዙ ነገር ታጣለህ እና አልጠበኩትም። ይሄን ነገር የእሱን አልጠበኩትም እና ብቻ ስሜቴ በጣም እየተለዋወጠ ነው። የጥፋተኝነት ስሜት እየተሰማኝ ነው። ብቻ ይቅርታ እንዲያደርግልኝ ለምጠይቅ እሱን ትችያለሽ። ሜይ ቢ ስራፌል ተጨማሪ መጠየቅ የምትፈልጋቸው ነገሮች ካሉ ይቻላል እና ከዚህ በኋላ ምን ማድረግ ስላለባችሁ ነገርም እዚሁ ማውራት የምትፈልጉ ከሆነ ታወራላችሁ። አይ ደግሞ ከዛ ወይም
በራሳችሁ መንገድ ማስኬድ የምትችሉትን ነገሮች ማስኬድ ትችላላችሁ። ምንም ምላት ነገር የለኝም ማለት አሁን ላይ እንዳልኩ ነው። እንደገና ሁሉ ነገር እውነት ለመናገር ቆይ እሺ ልጅ ባልወልድ በቃ ተለያይተን ቀረን ማለት ነው። በቃ ባንቺ ውሳኔ በዛ። አሁንም እኮ የመጣሽው እኔ በእርግጠኝነት መውለድ እንደማትች ስለምታውቂ ነው አይደል? ያትመጭም ነበር ብትወልጂ ነው ነው ግን ያው ወልዳ ያሳደገችኝ እናቴ አባቴ እዚህ ላይ ያደረሱኝ የእነሱን ፍላጎት ለማሟላት ጭምር ነው። አዶፕት ማድረግ እንችላለን። ምን ችግር ነበረው? የግድ ከኛ መወለድ አለበት ነው? የጨቅላ አንድ ጨቅላ ህፃን ማምጣት አንችልም ነበር እንግዲህ ያው እኔ ግን እውነታውን የምነግርሽ ምን እንደሆነ ታውቂያለሽ? ይሄን እውነት ባቅ ሳንጣላ ቢሆን ኖሮ አብረን ነበር የምንቀጥለው። ምንም በቃ እኔ እንጃ ስሜቴ ላይ ለውጥ ይኖራል ብዬ አላስብም። መውለድ እንደማች እያወኩላ ማለት ነው። አሁን ግን በጣም ማሰብ ፈልጋለሁ በደንብ ይሄን ጉዳይ። ይቅርታ አድርግልኝ፣ ይቅርታ አድርጌላታለሁ። ግን ከዚህ በኋላ ላለው ህይወቴ ግን ለምን ትንሽ አስቤ መወሰን አለብኝ። ለምን ያንዳንዴ ክፉ ነገር ሲገጥም ጥሎ የሚሄድን ሰው እስከ የትኛው የህይወት ምዕራፍ ድረስ እንደሚቀጥል ስለማታውቀው እንደዚህ አይነት ሰው ህይወት ውስጥ ድጋሚ ያስገብታል። የህይወት አቅጣጫ እንዴት ሊመስል እንደሚችል በደንብ ማሰብ ማሰላሰል ይጠይቃል። ለምን እንዳልኩ ነው። አንዴ ያጣሁት እድል አለ በስራ ህይወቴ፣ በትዳር ህይወቴ ያጣሁት አለ። እኔ ጋር ችግር ሳይፈጠር ችግር ተፈጥሯል ተብሎ የሆነ ችግር ቢፈጠር ደግሞ ምን አይነት ውሳኔ ይወሰናል የሚለውን ነገር በደንብ ማሰብ ፈልጋለሁ። ያ ማለት ስለ የእሷን ስሜታዊነት ከግንዛቤ ውስጥ አስገብቼ ማለት ነው። እና ያው እንግዲህ ያንቺ ሀሳብ ምንድን ነው? የኔ ሀሳብ ያው ይቅርታ ተባብለን እንደ በፊቱ ያው ሁሉንም ነገር መርሳት አይቻልም፣ ግን ለመርሳት ሞክረን እንዳጠፋው እንዳለው ነው ይቅርታ አድርጎልኝ ያበርድን ቀጥሎ ነበር። ስለዚህ እንደ በፊቱ አብሮ መኖር ወደ ትዳሩ መመለስ ነው። እሱ ላሰብ ፈልጋለሁ እያለ ነው። እኔ ምናልባት አንድ ጥያቄ ልጠይቅሽና ይሄን ነገር ቤተሰብ እንዳላወቀ ነግረሽኛል ባለፈው። አሁን እንዴት ልታደርጉ ነው ከቤተሰብ ጋር? አንቺ ስትመለሺ የነሱ ጫና አለ። ከዛ በኋላ ደግሞ የመለያየታችሁ የነሱ ጫና እንዳለ ነው። አሁን አንቺ መውለዳችን እነሱ ያሉት የነበረው በሱ ነበረ። አሁን እሱ አለ። ሁለተኛ ልትመለሺ ነው ከሱ ጋር። ቤተሰብ ምን ሊልሽ የሚችል ይመስልሻል? የሚቀበሉት ይመስልሻል? ይቀበሉታል። ያው ችግሩ ከኔ እኔ የራስ ጉድ እንደምታወራ አይታይም። ብቻ እንደዛ የሚባል ነገር ነው። ምንም ማረጋግ እንዲቀበሉት ማለት ነው። ካልተቀበሉት ምንድን ነው ውሳኔ? እኔ ከሱ ጋር ነው ውሳኔ። አሁን እሱ ጋር ብቻ የሚለው ነገር ነው። ከሱ ጋር ሲጀመር ያው የኔ ያለ መውለድ ሳይሆን መጀመሪያ የታያቸው እሱ አይወልድም ብለው ነበር የሚያስቡት ነው። ያው ከመጀመሪያ ከግንኙነታቸው ፈቃደኛ ስላልነበሩ ከዛ መቆየታቸው እነዚህን ነገሮች አመጡ። አሁን ነገሩ ተገላቢጦች ነው። ያን ነገር አሁን እነሱስ ምን አይነት ስሜት ሊያስተናግዱ ይችላሉ? የምር ጥፋተኛ ነን ብሎ ሊቀበሉ ይችላሉ? አላውቅም። ስለ ቤተሰቦች ስለማላውቅ ነው የምጠይቀሽ። ወይንም ደግሞ ግልጽ መሆን ያለበት ነገር ካለ እዚሁ እንዲሆን ስለፈለኩ ነው። ያው እንግዲህ ይቅርታ የሚሉት ነው የሚመስለው። ያው ብዙ ነገር ሲጠቁሙበት ነበረ እሱ ላይ እሷ እንትን ይላል ብሎ ነው ያሰቡት። አይወልድም ብለው ነው ያሰቡት። እኔ ላይ እንዳልሆነ እንደሚሆን አላሰቡትም። እስቲ ይሄ ነገር አፕል ሲያደርግ እሱን ነው ይቅርታ ይጠይቁታል። ይጠይቁታል። ትንሽ የሆነ እንትን አለው። በነገራችን እኔም ትንሽ ግራ እየተጋባሁ ነው ስለተፈጠሩ ነገሮች። እሷም እያስተናገደች ስላለችው ስሜት በዚህ ሰዓት አንተ የሆነ ነገርም እየተሰማ ነው። ነገ ላይ ደግሞ ሙሉ ቤተሰብ አብቆ ሲሆን ምን ሊሆን ይችላል?
የሚለው ነገር ትንሽ እንትን ይላል፣ የሆነ ግራ የሚያጋባ ስሜት አለ። በዚህ ጉዳይ ላይ እንትላለን። እኔ ይቅርታው ላይ ምንም ችግር የለብኝም ማለት ይቅርታውን አድርጌያለሁ። ተቀብለህ በደንብ ተቀብያለሁ። ተቀበልኩት ማለት ቅድምም ተንበርክካ ስትል በደንብ የምር ስላልመሰለኝ ነው ጠይቄ የነበረው። ግን ያው መጠየቅ የምፈልገው ነገር አለ፣ ግልጽ እንዲሆን የምፈልገው ነገር ስላለ አይ ቲንክ እሱ ሆኖላል መሰለኝ። ያው ማግኘት የፈለኩትን ነጥብ አግኝቻለሁ። እንዳልኩ ይቅርታው ላይ ምንም አይነት ችግር የለብኝም። ያው አብሮ የመኖሩ አብሮ ህይወት የመጋራቱን ግን ትንሽ ማሰብ ፈልጋለሁ። ጊዜ ያስፈልገኛል። ምናልባት የሚሆን ከሆነም እናሳውቃለን። እኔ ደስተኛ ነኝ በየትኛው ማለት እንደ በዚህ እሱ ላይ አልፌ የመሄድ መፍትሄ የለኝም። በመጀመሪያ ደረጃ እንድታገኝ የሚፈልገው ሲቀጥል እኔ እሷ ሰላም እርቅ መፍጠር ሰላም ማግኘት ስለፈለገች ነው ይቅርታ እንድትደራረጉ ነው። ከዛ በኋላ ምናልባትም እሺ ተብላችሁ እኮ ድጋሚ ሰርጉ ላይ ተጣሉኝ ይሆናል ወይ ሚዜም አይ ብቻ ይሁን እሱ የእናንተ እንትን ነውና ናሚ እንግዲህ ከልቤ ይቅርታ አድርጌልሻለሁ እያለሽ ከልቤ ይቅርታ ሲያደርግ እንደዚህ ነው። ያው በደንብ ከኔ በላይ በደንብ ስለምታውቂው ብዬ ነው። አዎ ስለሆነ ካንተ በላይ ከሁሉ ሰው በላይ እኔ የማውቀው ግን አልመሰለኝም። እንትን ይሄ ዓለም አቀፉ ነው ወይስ እንደ ብዙ ጊዜ ሰው ይቅር ተባብሎ ሰላም ተባብሎ ተቃቅፎ ምናምን እሱ በተፈጥሮ አንበል የሆነ ሰው ነው። ግን ይቅርታው የሆነ ያየ መሰለኝ እንትን ነው እኮ አሁን እንድትረዳው የሚያስፈልገው እሷም 1 ዓመት ነው የተለያየ ነው እና እኔና አንቺ ማለት ሰው መግባት አልነበረበትም። ያ እሱ ያኔ ደጋግሜ የምነግርሽ ነገር ነው። ግን ከሁሉ በላይ አሁን እንደዚህ አይነት ስሜት እንዳስተናግድ ያደረገኝ ነገር ከሰው ጋር መሆንሽ፣ ከዛ መውለድ አለመቻለሽን ስታቂ ወደ እኔ መምጣትሽ ነው ትንሽ ስሜቴን የቀያየረው። ያ ማለት ግን እኔ ታውቂኛለሽ በአንዴ ነገሮችን ከፍቶ ማለት እንደዚህ ያው ይበቃ ወይ እንትን ሆኗል ምናምን በአንዴ ደስተኝነት ጮቤ መርገጡ ነገር እንደሌለኝ ስለምታውቂ ጊዜ ወስዳለሁ። ግን ይቅርታው ላይ ከልቤ እንደሆነ መቼም መረዳት አለብሽ። ኦብቪየስሊ ማለት ግልጽ ነው። በቃ ይሄኛው ማለት እኔ ሰው ላይ ቂምም አልይዝም፣ ግን ጊዜ የሚፈልግ አይነት ሰው ነኝ እንደምትረጂም እና ምንድነው አብሮ የመኖሩ ላይ ነው እንጂ ችግሬ እኔ በጣም ያው በተፈጠረብሽም ነገር እውነት ለመናገር አንደኛው የሚያሳዝነኝም ጸጥ ማሰብ የሚፈልገው እሱ ነው። ለምን አንቺ ልጅ የለሽም ማለት ቢያንስ እኔ እንጃ የኔና አንቺ ህይወት እንኳን ባይቀጥል አለመውለድሽ ሁሌ የሚያሳስበኝ የሚያስጨንቀኝ አይነት ሰው እንደሆንኩ ታውቂያለሽ። እና ደግሞ ያስጨንቀኛል ያ ነገር በደንብ ማሰብ ፈልጋለሁ። ግን በተፈጠረው ጥፋት ትንሽ አስቤበት ጉዳዩን አብረን የምንቀጥል ከሆነ እንቀጥላለን፣ ማንቀጥል ከሆነ ግን ከጎንሽ ሆኜ እንደ በፊቱ እንደ ወንድምሽ ላግዝሽ እንግዲህ ማገዝ በምችለው ሁሉ ወንድም መድረስ ባለበት ቦታ ሁሉ ደርሼ ከጎንሽ ለመቆም ማስበው እንጂ ከናካቴው ይሄ ቅድም እንዳልኩ እሷ ቦሌ ብትሆን የመገናኛ መገኘት አይነት ስሜት ይኖራል ብዬ አላስብም። ጥሩ ነገር ነው የሚፈጠረው፣ ላይት የሆነ ነገር ይኖረናል። ግን እንዳልኩሽ ትንሽ ጊዜ ይፈልጋል አብሮነቱን ለማስቀጠል ያቺ ልጅ እንጂ ምን ለመናገር ብንቀያየርም ከዚህ የተለየ ስሜት አይኖርም። እኔ መውለድ ባልችል አንቺ ብትችል አንቺ ግን ባለመቻለሽ ያን ያህል ጮቤ የምረግጥ ሰው አይደለም። በጣም ነው የሚያሳስበኝ፣ በጣም ነው የሚቆጨኝ፣ በጣም ነው የሚያናደኝ። ለምን ማልዋሽሽ ከአንቺ ልጅ ማግኘትን እፈልጋለሁ። እኔ ግን እንደማላገኝ እርግጠኛ ስሆን አሁን በሳይንሱ ነው የፈጣሪ ደግሞ አይታወቅም። ነገም እንደሚፈጠር ብዙ ታምራት ተፈጥሮ ያውቃል በእግዚአብሔር ስራ እና ያንን ከግምት ውስጥ እናስገባ አማኝ እንደሆነ አንቺ ምን ስለምናውቅ አንቺ እኔም አማኝ ነን። ስለዚህ አሁን ባለው ግን እውነት ለመናገር ምንም አይነት ቅሬታ የለኝም። በጣም እርግጠኛ ነኝ የምነግርሽ። ስለዚህ ሁሌም ከጎንሽ ይሄን ይመስላል። እንግዲህ እውነት ደስ ብሎኛል። አይቲንክ ደስ ብሎሻል ብዬ ተስፋ አደርጋለሁ። የእውነት በጣም ነው የማመሰግነው። ስራ የመረጥ እንደተባልከው በጣም
ማለት እርጋታ ነገሮች የምታይበትን መንገድ እውነትም ብራንቻችንን ማኔጅ ታደርጋለህ እና ምን ተሰማሽ? ቀለለሽ? አሁን በነገራችን ላይ ባለፈው ስታወራኝ ምናልባት ባገኘው ምለው ይኖራል ብዬ አላስብም ትለኝ ነበረ። ይቅርታ ካደረገልኝ ከዛ በኋላ እንዲህ ተፈጥሮ ማለት በድፍረት የምታወራ ነገር እንደሌለ እየነገረችኝ ነበረ እና አሁን ጭራሽ መላስሽ ታሰረ ማለት ያለ እያወራች አይደለም። አይ እንደዚህ ነው ተፈጥሮ። እሷ ማለት የሆነ ያው ከመቸኮል እንጂ ይሄ እንደዚህ በደንብ አስባ እንደዚህ ምናምን እንደሌላ ሰው ይሄ ከጀርባ ምናምን ምንም እንትን የለባትም እና በቃ ችኩል ከዛ ደግሞ ትደነግጣለች። ከደነገጠች በኋላ ሁሉ ነገር ይተፋታል ምናምን። ከዛ እንደገና አረጋግቼ ምናምን እኮ ነው እሷ አጥፍታ እኔ አረጋግቼ ከዛ ወደ ነበረው እንትኗ ነው መለሳትና ያ ነው አሁንም ገብቷል። አሁን ለዛ ነው ቅድም እኮ ያለች አይ አልተዋጣልኝም ማለት ገብቷል። በፊት ራሷ ክሩፋም ሊሆን ይችላል እኔም ላጠፋ እችላለሁ። ሙጭ ታጠፋ ይሄ በቃ ድብልቅልቅ ይወጣል አይደለ? ከዛ በኋላ ግን የሆነ እንትን ከተባለ በኋላ እሷን ማረጋጋት አለብኝ። የራሷ አረጋግቻት ምናምን ነገር ወደ ቀድሞ ሪትሟ መመለስ አለብኝና ባህሪዋም ስለሆነ ነውና እንደ እንትን አትይባት። አሁን የቆይሽ ቀለቀቅ እያለች ትሄዳለች። እንግዲህ ከዚህ በኋላ ያው ድንገት ከቆይታ በኋላ ስለተገናኛችሁ የሚሆነው ያው ነገር ስላለ ለዛ ነው። ለማንኛውም በጣም ደስ ብሎኛል የእውነት አንተም ከልቤ ይቅርታ ስላደረግህ አንቺም ደስ ስላለች በጣም ደስ ብሎኛል። ስለ ሁሉም ነገር እግዚአብሔር ይመስገን። እንግዲህ ከዚህ በኋላ ያለውን ነገር እሱ የእናንተ ውሳኔ ነው። ማወቅ ያለብኝ ነገር ካለ ብታሳውቁኝ ደስ ይለኛል። ከሌለብኝም የምፈልገው ዋናው ታርጌት ይሄ ነው። በእናንተ መሀል እርቅ እንዲፈጠር ስለነበረ ሆኗል። በጣም ደስ ብሎኛል። እንግዲህ ውድ ተመልካቾች ሁሌ የምላችሁ ነገር ነው። ይዘን የተነሳንበት ዓላማ አለ። ዛሬም እየተሳካ ያለ ነገሮች እየሄዱ ያሉበት መንገድ ስላለ እግዚአብሔር ይመስገን ዛሬም ሱራፌል እና የኑሐሚን እርቅ ተፈጽሟል ማለት ይቅርታ አድርጎላታል። ስለዚህ ቀጣይ ያለውን ነገር እነሱ ናቸው የሚወስኑት። አብሮ ይሆኑ አይሆኑ የሚለውን ነገር ለእነሱ ትተን እኛ የእኛ ስራ ድርሻ እስካለበት ድረስ አድርሰናል። ለሁሉም ነገር እጅግ በጣም አመሰግናለሁ። እግዚአብሔር ይመስገን። የእናንተም ትብብር ስላለ በጣም ነው የምናመሰግነው። እባካችሁ ብዙ ነገሮችን በኃላፊነት ነው የምንሰራው። እንግዲህ ሱራፌልም ብላል ትታገላለህ ብለኛል እና የሁሉ ትግል ውስጥ የምንገባው ነገሮችን እንዲስተካከሉ ስለምፈልግ ነው እና ሰው ጋር ደርሶ እንዲማር ወደኛ መምጣት የሚፈልግም ሰው እንዲመጣ ላይክ ሼር ማድረጉ እንዳይረሳ። እኛ ማግኘት የምትፈልጉ ያው ባዮ ላይ ቴሌግራም አካውንታችን ስላለ በዛ ማግኘት ትችላላችሁ። በጣም አመሰግናለሁ። እንግዲህ አሁን ቅጣቴንም መቀጣት እችላለሁ ወይንም ደግሞ ኑሐሚን ትጋብዘን አጋብዥም የደስ ደስ ነው እኔ ጋብዛታለሁ ወይ አንተ እኔን ትቀጣኛለህ? አይ እኔ በቅጣት አላምንም። በእርግጥ ያው እኔ ጋብዛችኋለሁ። ስለዚህ ጋባዥ አግኝተናል። እኔም ብቻ ነው ከካሜራ ጀርባ ሰዎች አሉ። ለቤቱ ችግር የለም። ለቤቱ ሁላችንም እሷም ወደ ቀድሞ እንትኗ እንድትመለስም ስለምፈልግ ያው ከጎኗ ሰፖርት አደርጋለሁ ብላ ስለዚህ ከግብዣው ነው የሚጀምረው። እንዴት ጋር እሺ፣ በጣም ግራ የሚያጋባ ስሜት ውስጥ ናት። እያየኋት ነው ደስታም ይሁን ምናምን በጣም እንትን ብላለች። እየበላን ከግብዣው በኋላ ያየን እናወራለን። እንግዲህ ወደ ተመልካቾች እኛም ልንጋበዝ ነው። እነሱም እርቅ ፈጽመዋል። ስለሁሉም ነገር በጣም አመሰግናለሁ። ጊዜያችሁን መስዋዕት አድርጋችሁ ከኛ ጋር ስለነበራችሁ በጣም ቴንኪው።